ወንድ ልጅ ሁሉ ይገደል ተብሎ አዋጅ በወጣበት ሰዓት ላይ ወንድ ልጅን አረገዘች። የሙሴ እናት ነች። በዛ ጊዜ መቸስ ሰው ሁሉ ማርገዙን ደስ ቢለውም ልጅ ማግኘቱን ደስ ቢለውም ወንድ ልጅ ግን እንዲሆንለት የሚመኝ ያለ አይመስለኝም። ምክንያቱም አዋጅ ወጥቷላ የመገደል ወንድ ልጅ ከሆነ ግደሉት ብሎ ፈርዖን ለአዋላጆች ነግሮ ነበር። አዋላጆቹም ደግሞ እግዚአብሔርን ይፈሩ ነበርና ያንን አላደረጉም። ለምንድነው እንደዚህ ያላደረጋችሁት ብሎ ሲጠይቃቸው ዕብራውያን ያላዋላጅ ጠንካሮች ስለሆኑ ይወልዱ ነበር አሉት። ይሄ ያልጣመው ፈርዖን ሄደና ለህዝቡ ወይም ለራሳቸው ሄዶ ወንድ ልጅን እንዲገሉ አደረጋቸው። ያ ማለት ምንድነው? አሁን ከነርሶቹ ወጣና ያረገዘች ሴት ወንድ ከሆነ ራሷን እንድትገል አደረገ ማለት ነው። እንድትገል አዋጅ አወጣ። ያኔ የሙሴ እናት የሚሰማትን ነገር አስቡ። እግዚአብሔር ወይ ሁሉ አዋጅ ወጥቶ መቼስ ወንድ ልጅ አሰጠኝም እያለች ያለፈችበት ጉዳይ ሊሆን ይችላል። ግን ወንድ ልጅ ወለደች። የወለደችው ወንድ ልጅ መልካም እንደሆነ አየች። አዎ ይገደል የሚል አዋጅ ወጥቶበታል። እሷ ግን የሞትን እይታ ነበር የምታየው። መልካም እንደሆነ አይታ ሸሽጋ 3 ወር አሳደገችው። ከ3 ወር በኋላ አቅሟን የቻለውን ያህል ካቀፈች በኋላ ካጠባች ካሳደገች በኋላ ከ3 ወር በኋላ ግን በባስኬት አድርጋ ውሃ ውስጥ እንዳይሰምጥ ባስኬቱ የሚያስፈልገውን ነገር አድርጋ ቅጥራ ለቅልቃ ውስጡን ሰርታ ልጇን ውሃው ላይ ጣለችው። የራሷን ድርሻ ተወጣች። እሷ የማትችለውን በዛ በውሃ ላይ ጣለችው። ተራው የማን ነበር? የእግዚአብሔር ነበር። እግዚአብሔር ደግሞ አዋጅ የወጣበት ፈርዖን ላይ ያይገደል የተባለው ሙሴ ለእስራኤል ነፃ አውጪ አድርጎ በዛው አዋጅ በወጣበት ቤት ላይ እግዚአብሔር አሳደገው። ስሙ ለዘላለም ብሩክ ይሁን። አሁንም በእኛ ዘመን ላይ ጠላት ብዙ አዋጅ ያወጣል። ነገን የሚረከብ ትውልድ፣ እግዚአብሔርን የሚመስል ትውልድ እንዳይወለድ ብዙ የወጣ አዋጅ አለ። እናቶች መልካም እናቶች ቀን ይሆንላችሁ። ልክ እንደ ሙሴ እናት አንድ ነገር እንማር። ምንም አይነት አዋጅ ቢወጣ እኛ ሸሽገን ጥቂት ወራት እንይዛቸዋለን። ከኛ ሲወጡ ለእግዚአብሔር እንሰጣቸዋለን። የእግዚአብሔር ተራው ላይ አዋጅ ባወጣባቸው ምድር ላይ ታዳጊዎች አድርጎ ተናጣቂዎች አድርጎ ማሳደግ ፋንታው የእግዚአብሔር ነው። ዛሬ በብዙ ነገር ልጆቻችሁ የተማረኩባችሁ ብትኖሩ ተስፋ አትቁረጡ። እግዚአብሔር መናጠቅ ይችላል። እንደገና በልጆቻችን ላይ ታሪክ ይሰራል። ለከንቱ አትወልዱም ተብለናል። ስለዚህ እናቶችን ኢንካሬጅ ላረጋችሁ ፈልጋለሁ። ጣሉት የጸሎት ባህር ላይ የከበዳችሁ ያቃታችሁ ነገርን ለእግዚአብሔር ስጧቸው፣ እንስጣቸው። ልጆቻችንን እግዚአብሔር ማሳደግ ይችላል። ጌታ ይረዳናል። ሌላ ደግሞ እናቶችን በጣም ላመሰግን እፈልጋለሁ። ስፔሻል ኒድ ያላቸው ልጆችን የምታሳድጉ በቃ በርቱ። እግዚአብሔር ይባርካችሁ። ልትመሰገኑ ይገባችኋል። ሲንግል ማሞች ሆናችሁ የምታሳድጉ ትውልድን በቃ የምትረዱ በቃ ይዛችሁ አባት እናት ይሆናችሁ ልትመሰገኑ ይገባችኋል። በርቱ። እናትነት ማለት መውለድ ብቻ አይደለም ብላችሁ ደግሞ ጉዲፈቻ እያመጣችሁ አሳድጋችሁ የሰው ልጅ ለወግ ማዕረግ የምታበቁ ልትመሰገኑ ይገባችኋል። እግዚአብሔር ይባርካችሁ። በእውነት ዘመናችሁን ይባርክ። እናቶች ተባረኩልኝ፣ በርቱ። ጀግና እያሳደጋችሁ ነው ያላችሁ። ጀግና እያሳደግን ያለነው ለእግዚአብሔር እንሰጠዋለን። በውሃ ላይ ብንለቃቸው ጌታ መልሶ ይሰጠናል። አትፍሩ። እንጀራህን በውሃ ላይ ጣል መልሰህ ታገኘዋለህ ይላል። አንዳንዴ ለምን ወለድናቸው እንዴት ነው የምናደርገው የት ልዋጣቸው ያልኩበት ሰዓት ነበረኝ። ግን የእግዚአብሔር ናቸው። የኛ ልጆች የእግዚአብሔር ናቸው። አትፍሩ። በጸሎት ጋርዷቸው፣ በጸሎት ሸፍኗቸው። ጠላት ምንም አይነት አዋጅ ቢያወጣ ልጆቻችንን የሚያሳድግ እግዚአብሔር ከኛ ጋር አለ። መልካም የእናቶች ቀን ይሁንላችሁ። ወዳችኋለሁ። ተባረኩ።